መናገር የማይፈልጉ እነሱ በውስጥኛን ኮንታክት እያደረጉ ታሪካቸውን እየመጡ ሚዲያ ላይ ማውራት አለባቸው። በደም የእያንዳንዱን ግፍ እነዚህ ሰዎች የሚሰሩት ግፍ መነገር አለበት እስከ መጨረሻ እስከ በእጃችን ገብተው ለፍርድ እስኪቀርቡልን ድረስ። መጀመሪያም እኮ ሚዲያ ላይ ድምፅ እንዳንሆን ነው ኑ በውስጥ እናውራ ብለውን ሚዲያ ላይ ዝም እንድንል ይሄ ጉዳይ እንዲረሳ ተሸፋፍኖ እንዲቀር መጥተው እናንተ እውነት መፍትሄ ከሆነ የምትፈልጉት ኑ በውስጥ እናውራ አሉ። እኔ ሪከርድ አለኝ። እኔ ምንም ነገር ያለ ማስረጃ አላወራም። ኑ በውስጥ እናውራ ሲሉን እውነታችሁን ለፎሎ ብላችሁ ነው ሚዲያ ላይ ወጣችሁት። ስለዚህ ሚዲያ ላይ መንጫጫት፣ ሚዲያ ላይ ማውራት አያስፈልግም። ኑ በውስጥ እናውራ ሲሉን እሺ ብለን ላይቭን ዘግተን ዋትሳፕ ግሩፕ ከፍተን እየጠበቅናቸው መልእክት እየላክን እነሱ እያዳመጡ ምንም አይነት ማስረጃ አይሰጡም። ጭራሽ እኔ በውስጥ የተላከልኝ መረጃ አምኜ ግሩፑ ላይ የላኩትን መረጃ ያቀረበልኝን ግለሰብ ለአደጋ ለማጋለጥ ወስደው ፌስቡክ ላይ የልጁን ድምፅ አውጥተው ለጠፉ። እናም ይሄ ምንድን ነው የሚያሳየው? እነሱ እንደጠየቁን ለእኛ በውስጥ መነጋገር አልፈለጉም ማለት ነው። እኛን ሚዲያ ላይ ዝም ማስባል፣ ህዝቡ እንዲረሳው ማድረግ፣ በሌላ ነገር ቢዚ እንድንሆን ማድረግ ነው የተፈለገው። እና እኛ ድምፅ እየሆንን ያለነው ለእህታችን ለሀና ብቻ አይደለም። ባይዘወይ በጣም ብዙ የታገቱ እዛ ቦታ ላይ የታገቱ ብዙ ኢትዮጵያውያን አሉ። ኢትዮጵያውያን ሁሉም ብሔር ብሔረሰብ ማለት ነው። እና ይህንን ነገር የምንከላከለው ህገወጥ የሰዎች ዝውውር ይቁም ነው። ይሄ ትልቅ ወንጀል ነው። አንድ በህገወጥ የሰዎች ዝውውር ላይ የተሰማራ ሰውን ፕሮቴክት ለማድረግ መሞከር ማለት ተባባሪነት ነው። ቢያንስ አትተባበሩ፣ ህገወጥ ነገርን አትተባበሩ እንላለን። ሀሳብ ይስጡበት። እኔ እቀጥላለሁ። አቢባ የሸገር መጥቷል እና የሸገር ወደ ስራ እየገባው ስለሆነ ስለሰጠሽኝ እድል ቴንኪው። የሰው ሼር አድርጎልኝ ነው። አንደኛ ምን አለ መሰለሽ የሰው ልጅ ስም ያለ ኤቪደንስ ማጥፋት ጥሩ አይደለም። እኔ ካፌ መጥፎ ቃል አይወጣም መቼም ኔቨር ኤቨር። እዚህ ሶሻል ሚዲያ 7 ዓመት አድርጌያለሁ። ስንት ስሜት የሚያደርጉ ቃላቶችን በትዕግስት ነው ያለፉት። ምክንያቱም እኔ ትግራይ ጦርነት ላይ እዛው ኢትዮጵያ ውስጥ ስለነበርኩኝ ተሰዳድበናል፣ ደም ተፋሰናል፣ ብዙ ነገሮች ስለሚታወቅ ያ ነገር ውጤት እንደሌለው ስለማቅ እኔ ማንም ቤት ማንም ብዙ የአማራ ልጆች ያውቃሉ፣ በንግግር ነው ማምነው። ነገር ግን አንድ ይሄ ወንድማችን የግል ጸብ ካለው ለአንቺ መንገር ነው እንጂ እኔ ያልኩት ይሄ ልጅ ገብቶ የትግራይ ህዝብ የወንጀለኛ መከማቻ አይደለም። ይህንን ስራ የሚሰሩት ብሔር ሃይማኖት የላቸውም፣ ጨካኞች ናቸው። የደገመ ሪከርዱን እናመጣልሻለን ሙሉውን። እንደዚህ ብለን ነው ውይይት የጀመርነው። ምን አለ መሰለሽ ሎዛ ቤቷን የከፈተችው ከእሷ ጋር በረከት የሚባል ልጅ አለ። ይሄ ነገር ወደ ዘር እየሄደ ነው። ወደ ዘር ደግሞ የወሰዱት አንቺን ቀንም ሙሉ ቤታቸው ለጥፈው ሲሰድቡሽ የነበሩት እነ ዘራ ያዕቆብ ዋና አማራ የሚባሉ ቀላል ቁጥር የሌላቸው ደጋፊ ያላቸው ሰዎች ወደ ብሔር እየቀየሩ ስለሆነ መልክ የያዘ የዚህች እህታችን ስቃይ የሙሉ ኢትዮጵያዊ ስቃይ ነው። ሁሉም ኢትዮጵያዊ በቅንነት እየቆመላት ነው። ትንሹ አሌክስ እንኳን የንግግር ስህተትና እጥረት አዙሮ አርሚ ሰብ አለበት ምናምን እየተባለ ይሄ አያዋጣንም። ሀቢባ ከትናንትና ችግራችንና ከትናንት ስህተታችን መማር አለብን። ይሄን ነገር አንቺ የገባሽበትን በቅንነት ነው። አሁን በሚኬዱ አካሄድ አንቺ መፍትሄ አታመጭለትም። ይሄ መፍትሄ የሚሆነው ይሄ ልጅ ወንጀለኛ ነው። ለወንጀለኛ ማንም ተባባሪ አይሆንም። ለምን አይሰቅሉትም? ነገ የቀላል እህታችን እንደ ማንኛውም ሴት እህት ያለው ይገባዋል። ነገር ግን በቃ ሰው በግድ መጥፎ ቃል ካላወጣ ከአፉ እኔ አላወጣም። ኔበር እኔ ሰፊ አማራ ህዝብ ነው የትግራይ ተስማምቶ ችግሩን በጠረጴዛ እንደሚፈታ እምለፋ ወጣት ነኝ። እንደ አንድ በእኛ ሰዎች አሽቃባጭ ይሉኛል። በዛ ሳይድ እንደፈለጉ ቃላት እየመረጡ ሌላ ጥላቻ ካላችሁ በግልጽ መናገር ነው። ገብቶሻል? እኔ የምናገረውን የማወራውን የማቅ ሰው ነኝ። እኔ አሁንም ቢሆን እየነገርኩሽ ነው። እዚህ ወንጀል ላይ የተሰማራ ሁላ መጠየቅ አይደለም ቢሰቀል ደስተኛ ነኝ እያልኩሽ ነው። እኔ እኮ መልክ የሚታወቅ ሰው ነው። ገብቶሻል? በኮንፊደንስ ነው የማወራው። ብዙ የብሔር ብሔረሰቦች ጓደኞች ናቸው ያሉኝ። ስለዚህ የምናገረውን መሬት ላይም ዋጋ የሚያስከፍል ነገር አልናገርም። ከኛ ጋር እኮ ሚጣ ስትወያይ ነበረ። መኩ ላለው ደግሞ መኩ ከኛ ጋር አይወያይም፣ ወንጀለኛ ነው እኔ ነኝ ያልኩት። በግብር ቪዲዮ ስላለን የትግራይ ጦርነት ሰዓት ላይ ዘመቻ ሚሊዮን ስለነበረ አንዴ የሚታርገው አንዴ እኔ ስጨርስ ታወራለህ። ኢንተራፕት አድርገኝ ነው መኩ አንተም ስላልከው ነገር ማስረጃ ታቀርባለህ። እሱ አለ ስላልከው ነገር እሱም ደግሞ አንተ ላይ አለ ስላለው ነገር ማስረጃ ያቀርባል። ካልብዜ በማስረጃ ነው የማወራው ነኝ አለ ቪዲዮ ጊዜ ሰተሽኝ አመጣዋለሁ። እኔ ይሄንን ቃል ያልፈለኩት አንዴ የሚታርጉት አንዴ እኔ ሳወራ እኔ አዳምጣቸዋለሁ፣ ችግር የለብኝ። እኛ እሱ እንዳይገባ የፈለግነው የብሔር መልክ እንዳይያዝ ነው። ልጁም እኮ እንዴ ልጁን እኮ ባይዘይ ነፃ እያወጣችሁት ነው ካወቃችሁ። እንደዚህ በምትሄዱበት ሰዓት እሱ ወደ ብሔሩ ነው የሚወሸቀው።
ማንም ሰው ደግሞ ወደ ሱሳይድ ነው የሚሆነው። ስለዚህ ያዋጣን ወንጀለኛ ነው ወዴትም የሚደበቅበት መንገድ ይጠየቅ ነው የተባለው። እነ መኩ ደግሞ እዚህ የሚያገባቸው ነገር የለም። ፖለቲካ አዙረውታል። አንደኛ መኩ የምንስማማበት ሰው አይደለም። በትግራይ ጦርነት ሰዓት ላይ ኢንቮልቭ ያደረገ ሰው ነው። ማንም የሚያውቀው ሀቅ ነው። የተከሰሰ ሰው ነው አይደል እንዴ? ይሄ ሀቅ ነው። ያለ የትግራይ እንትን ላይ እኮ ሲተፋ አለ አመጣዋለሁ እዚህ አንቺ እያለሽ። ስለዚህ አይገባም፣ ነገሩ እንዳይረበሽ አይገባም ያልኩት እኔ ነኝ። ዘርዓ ያዕቆብም ደግሞ አንቺን አስቀምጦ ገንዘብ እየሸቀሉ ነው ምናምን ብሎ እዛው ሎዛ ቤት ሪከርድ አመጣልሻለሁ። እዛው ሎዛ ቤት ከልጁ ጋር በውስጥ እንጨርስ ይላሉ። ይሄንንም አመጣልሻለሁ መረጃ። ስለ ልጅቷ ጉዳይ ምን ይላል ዘርዓ ያዕቆብ? በውስጥ እንጨርስ ሎዛ በውስጥ ማለቅ አለበት ነው። በውስጥ አልቅም። በዚህ ነው የመጣው። 15 ቀን ይዛችሁታል። ስለዚህ በእናንተ ንግግር በጎንደር የሚያልፉ ትግራዋዮች እየታገቱ ነው። ስለዚህ ይሄ ነገር አያዋጣም። ወደ ሌላ ነገር እየተካሄደ ነው። የብሔር መልክ አታስይዙት። ይሄ ልጅ እያዝ ለህግ ይቅረብ፣ ከፈለገ የሚሰቀል ስራው ነፃ ያውጣው ነው የተባለው። እነዚህ አሽሙንም ነው እኔ በሌልኩበት ባልዋልኩበት ባልተናገርኩበት እኔ እነሱም ብዬ አይደለም ቃላት መመርጠው የሚያኖረኝ እንደዚህ ስለሆነ ነው። ገብቶሻል? እኔ የሚያኖረኝ ከሰው ጋር አቻችሎ የሚያኖረኝ ባላንስ በማድረግ ነው እንጂ እኔ የአንድን ብሔር ማህበረሰብ ጠልቼ አንድችም እርምጃ እንደማልሄድ አውቀዋለሁ። የሚጠሉ ሰዎች ግን በእነሱ ልክ እንድትመዘኝ ስለሚፈልጉ ሁሌ ያሳስቱሻል። 1.5 ከታች እኮ እያየሁ ነው ይጽፋሉ። ገብቶሻል? የልጅ ስሜን ሲያጠፋ ሪከርድ ገና እዚሁ ቅልብ አድርጎ እያሰሙኝ ነው። የኔን ሪከርድ ያምጣ፣ እኔ ደግሞ መኩፋና አይገባበትም ያልኩበትን መረጃ አመጣልሻለሁ። በዛ መስማማት እንችላለን። አሁንም ግን አንቺ ቤት ማስተላለፍ የምፈልገው ይሄ ልጅ ያ ጨዋ ጀግና ፈራ እግዚአብሔር ያለውን ህዝብ አይወክልም። ለምን አይሰቅሉትም? የኔ ህዝብ ጨዋ ህዝብ ነው። እንኳን ለአማራ ህዝብ ጥላቻ ሊኖረው አክሱም ጽዮን ማርያም ሲመጣ የአማራ ህዝብ እግሩ የታጠበ በመኪና ነው ሄደው። የአማራ ገበሬ ወደ ትግራይ ሲሄድ ጭኖ ነው ሄደው። እንደዚህ አይነት የህዝብ ጥላቻ የለም። ሆዳ አደሮች በገንዘብ አሜሪካ ቁጭ ብለው ፍሪ ስፒች ስለሚቻል ግን 24 ሰዓት የትግራይን ህዝብና የአማራ ህዝብ የሚጣላበትን አጀንዳ እየፈጠሩ ማንም ይወክለን የለም እዚህ ውስጥ። እኔም አንቺም በአፋችን ነው የምናወራው። ስለዚህ ደሃ ህዝብ ስንል ቢያንስ ገለል ልንበል፣ ገለል ባንልም የግል ቃላታችን እንጠንቀቅ ነው ያልኩት። ይሄ ቃል ደግሞ ሪከርድ ሙሉን አምጥቼ አሰማሻለሁ። ከዚህ ውጭ እኔ ምን አልኩኝ? በግድ ተናገር አልናገርም። የህዝብ ነገም ይኖራል፣ ዛሬም ይኖራል፣ ከነገ ወዲያም ይኖራል። ወንጀለኛ ሁሉም ጋለ በህግ ይጠየቅ። አማራ ጋም ባለጌ አለ፣ ኦሮሞ ጋም ትግሬ ጋም አለ። ስራው ነፃ ያውጣው። ይሄንን ያለው እቺ ልጅ ደግሞ የህዝብ ልጅ ሆና ቀርባለች። ወደ ህዝብ ወርዷል። አንቺ ብሔሯን አይተሽ ነው እንደመረጥሻት። ስለተበደለች እንደማንኛውም ሰው አምጥተሽ የተከራከርሽላት ያለች። ስለዚህ እኔ በማርያም ብየዋለሁ። እንደውም ደግሜ በማርያም ነው የምላችሁ። በእንደዚህ የምታመጡት ነገር የለም። የሚመጣው ሁላችንም ተከባብረን ችግሮቻችንን የተሰራውን ኃጢአት እንደ አንድ ቆመን ማውገዝ ነው። ባለጌ ነው። በቃ በእንደዛ እንያዘው። አዙራችሁ ወደ አርሚ አዙራችሁ ወደ ብሔር ስታረጉ ሳይድ ይያዛል። ከዛ መሀል ላይ ግጭት የሚፈጠረው ማንም ለማንም ፍትህ ሳያገኝ ሌላ የተበደሉ ሰዎችም ሳይወጣባቸው መሀል ላይ ይቀራል። ስለዚህ አሁንም ይሄ ልጅ ወንጀለኛ ነው፣ በወንጀሉ ይጠየቃል፣ ይታነቃል። የሰው ነፍስ ነው የያዘው። በዚህ ነው ያልኩት ሀቢባ። እኔ ከዚህ ውጭ የተናገርኩት ቃል የለም። ያምጡና ያሰሙሽ። እሺ፣ እናመሰግናለን። አንዴ መኩ እንዲናገር እንሰጣለን። ኤቪደንሱን ከማምጣቴ በፊት እችን ነገር አላልኩም ይበል። የተናገርኩት እሱ ተናገረ ያልኩት ምንድን ነው? በዲኤንኤ ተስማማላችሁ፣ ዲኤንኤ ያስመርምር ብላል አላልክም? ከሰው ላይ ኤቪደንሱን አመጣል። ተክላይ ዲኤንኤ ያስመርምር፣ በዲኤንኤ ይፈጸም ይሄ ነገር ብላል አላልክም? ዲኤንኤ ይመርመር ብለሃል ወይ? እኔ ተክላይ ነው አንድ የሚታርገው ሌላ ነገር እኮ አለ። ጠየቅኛል። ዲኤንኤ መርመር ያለው የመጣውም ራሱ ነው። በዲኤንኤ ተስማማላችሁ ሲባል ዘርዓ ያዕቆብም አለ አይ በውስጥ ነው የምንስማማው ሲል ዲኤንኤ የሚለው የሱ አማራጭ ነው ያለው። ሀለንገኝ ነው እኔ አላልኩም ብለሃል። ካልከኝም እኔ ይቅርታ ለመጠየቅ ሬዲ ነኝ። ይሄ የሚያስጠይቅ ይቅርታ ከሆነ ማለት። ከዛ ውጭ ግን አንተ ደግሞ ህዝቤ ላይ ምራቅ ስተፋ ህዝቤን ስታንቋሽሽ ያለውን ዮኒ ማኛ ቤትም ከእናንተ ጋር መስማማት አልችልም፣ ዘምታለሁ። ነገም ዛሬም ዘምታለሁ ያልኩህን አሁን አሰማለሁ። አላልኩም ካልክ እኔ አልልም። ይኸው ልንገር፣ አንደኛ እኔ አልክድም፣ ያደረግኩትን አልክድም። አንተ ግን የሚኒሊክን ታመጣለህ። ሚኒሊክ ላይ ገሏል እያላችሁ ስለሆነ እሱን ኤቪደንስ አምጣ። እሱንም እደግምልሃለሁ፣ አሁንም እደግምልሃለሁ። ሀቢባ ተሰሚኛለሽ? የኔና እሱ ጉዳይ የእኛ ጉዳይ አይመለከታትም ሀቢባ። እኔ እናንተ በምናወራው ስለ ልጅቷ ነው። ስለ ልጅቷ አምጣ። ስለ ልጅቷ ያልከውን ያምጣ። ምንድን ነው ያለው? ስለ ልጅቷ ያልከውን ነገር አምጣ። ያንን እንጠይቀው። ምንድን ነው ያለው? ሲያጠፋን አምጣ። አሁን ቮይስ ያሰማኛል።
እኔ ያልከውን ካልኩኝ ይቅርታ ጠይቃለሁ ብለህ እሱም ብያለሁ ያሰማና ሌላ ምን አለ? ሌላ ምን ሲያወራል ነበር እንዴ? ከዚህ በፊት እሱን የሸገሩ ጁንታ ነው ሲል የነበረው ሲል ነበር እኮ ምን አልኩ? ማረጃም ታስቢው ነበር እኮ አንቻር ማቡ አንዴ ይቅርታ። እኔ እውነት ለመናገር አሁን የዲኤንኤ ምናምኑን አላውቅም እንጂ አሁን የተናገራትን እኔ የሸገር የሚባለው ልጅ ቀይ ይሁን ጥቁር ረጅም ይሁን አጭር ጭራሽ መልኩን እንኳን አይቻላቅም። ፎሎዌርም አይደለው ፎሎውም አይደለው። እኔ የሚገርምሽ ጠዋት ሬዲዮ ነበረ። ሬዲዮ ላይ ሁላ ምሳሌ አንስተን ስንናገረው የነበረ እና ወንጀለኛ ሂዶ ብሔሩስ እንዳይሸጎጥ ሲያወግዝ የነበሩ እንግዲህ በትግራይ ሆኖ ውጣ ከህዝባችን መሀል ላይ እያለ ሲናገር የነበረው እና አሁን ሲናገር ነበር። ይሄ አሁን የሚናገረው ልጅ ማለት ነው። እና ቃል በቃልም ደግሞ አማርኛውም ሳትቀየር አሁን የተናገራትን ነው የተናገረው። ምናልባት መኩ ጋር የሁለታችሁ መሀል ሪከርዱን ያስላኩኝ ነው፣ ሙሉ ሪከርዱን ያስላኩ ነው። እኔም እየነገርኩ ነው። እኔ ከውጭ ሁኜ ሼር ተደርጎልኝ መጥቼ ስሰማ ነበር እና በእውነት የሚገርም ሀሳብ የገለጽክበት ሁኔታ። ስለዚህ ጉዳዩ እኛ የውላችሁ ጉዳዩ ፐርሰናል አይደለም። ጉዳዩ የመኩና የሸገር አይደለም። መኩና ሸገር በሌላ ጊዜ በሌላ ቦታ ላይ መነጋገር ያለባችሁ ችግር የለውም። አሁንም ቢሆን የምናገረው ነገር በዚህ ወንጀለኛ የሚወስድ ትግራዋይ የለም። እየነገርኩሽ ነው። እኛ አይደለም ለዚህ ወንጀለኛ ለማንም ጋር ይቅር ተባብለን የምንኖር ሰዎች ነን። ወደ ህዝብ እንዳይወርድ ግን ዛሬም ነገ እሰራለሁ። ቤቴን እኔን የሚመስል ከአማራ ልጅ ጋር ጥላቻ የሌለው ጋር አብሬ እሰራለሁ። ይህንን ነገር ለህግ የሚቀርብበት መንገድ አደርጋለሁ። በዚህ መንገድ ግን ይኸው ዘረ ያዕቆብ አለ አንቺ ጋር መጥቷል። ሀሜት እንዳይመስለው በውስጥ እናወራ ብለሃል አላልክም ብለሽ ጠይቂው እዚሁ እኔ ፊት ለፊት ከልጁ ጋር። ስለዚህ ጥያቄ ልጠይቀው ለሸገር ልጠይቀው ሀቡ የተፈቀድሽልኝ ትግራይን አይወክልም ማለት ተክላይ የትግራይን ህዝብ አይወክልም ነው የምትለው አይደለ? ወንጀለኛ ሆኖ የተረጋገጠ ሰው ህዝቤን አይወክልም። ማንንም ህዝብ አይወክልም። አማራው ሸገር አንድ ጥያቄ ልጠይቅህ። ለምንድን ነው እኛ በውስጥ እናወራ ብለን ለምንድን ነው እናንተ ጋር የመጣው ተክላይ? እየነገርኩ እኮ ነው። ይሄ ነገር ወደ መሬት ወርዶ እነ ዘርዓ ያዕቆብ እኮ ከ15 ቀን አንቺም እዚህ ያለሽ አንቺ ፊት እኮ ሀቢባ ቡፋኖ ጆከር ሌቦች ናቸው ለፍልስና ነው ፐርሰናሊ እኔ ቢሰደብ ፐርሰናሊ ችግር የለብኝም። ነው ታውቂያለሽ ነው። እሱንም ሪከርድ ማምጣት ይቻላል። ከአንዴ ላስጨርሽኝ ሀቡዬ፣ እሱም ሪከርድ ማምጣት ይቻላል። አንድ ሰው መውቀስ የሚችለው በመረጃ ነው። እኔ እያልኩሽ ነው 100% ፊቴን ከፍቼ ነው ማሳይሽ። ስለማንም ህዝብ ጥላቻ ሰብኬ አላውቅም። ኮንፊደንስ አለኝ ስለማንም። አስተዳደጌም ባህሌም አይደለም። እኔ ማምነው የተበደለ የተሰቃየ ህዝብ አለኝ። ዛሬም ነገም ለሱ ከመቆም ወደ ኋላ አልልም። እኔ ስርዓት ነው የምቃወመው። ህዝብ ተቃውሞ አላውቅም። ማንም ከማንም ብሔር ጋር ተከባብሬ የምኖር ሰው ልጅ ነኝ። የአዲስ አበባ ልጅ ነኝ። የከተማ ልጅ ነኝ። ሪጎሮን አውቋል። እኔ ህዝቤ ላይ ጥቃት ያደረሰ ሰው ህዝቤ ላይ በጥላቻ ሲሰብክ የነበረ ሰው ጋር እንዳትገቡ ብዬ ተከራክሬያለሁ። ነገ እከራከራለሁ። ከነገ ወዲያ እከራከራለሁ። የሚያኖረኝ የሚያወጣኝ ስራዬ ነው። በትግራይ ህዝብ ሲሰርቅም ሲዘርፍም የትግራይን ህዝብ አላማከረም። እሱን ህግ ይጠይቀው። የምታምኑበትን ኤቪደንስ አምጣችሁ ጠርንፍጋችሁ ለምን አታንቁትም? አይመለከተኝም። የተበደለን ህዝቤን ግን መከላከልም መቆም ዛሬም ነገም አላቆምም። ስለዚህ እኔ ያወራሁት እንደዛ ነው። ለሰፊ ክብር ለአማራ ህዝብ አለኝ። ዛሬም ነገም ሰላም ነው የምፈልገው። የኔ ህዝብ በራብና በችግር ላይ ነው ያለው። ሌላ ችግር አላመጣበትም። ሌላ ጠላት አላመጣበትም። ገብቶሻል? በመነጋገር ነው ችግር መፍታት። ይሄ ማለት ፍራቻ አይደለም። ይሄ ማለት ፈሪነት አይደለም። ሞክረነዋል። ምንም ውጊያ እኮ ተሞከረ። ሀቢባ ሄደሻል አላር ትግራይ ሞትና ራብ ነው የመጣው። ያን ስለምናቅ ነው የምንፈራው። ፍራቻ አይደለም። ሞትን የሚያውቅ ሰው ነው ሞት የሚፈራው። ስለዚህ እኛ ተከባብረን ችግራችን እንፍታ። የልጅ ወንጀለኛ ከሆነ ይጠየቅ። ብሔር ሳይድ አያዝ። በዛ መንገድ ላይ ተጋሩ ሲሄዱ እየታገቱ ነው። የማይሆኑ ተጋሩ በአንድ ግለሰብ በጥላቻ እየታዩ ነው። ይሄ ነገር ይቁም ተብሎ ነው ሎዛ ከበረከት ጋር መጣ ይህን ነገር ልታስቆም የሞከረችው። ነገሩ ፖለቲከኞች ገቡ። ነገር ወደ ፖለቲካ ተቀየረ። ስለዚህ አንቺ በፌርነት የምታስኬጁ ካለ መኩፋኖና እኔ የማወራው ሰው አይደለም። ህግ ነው የሚያወራው እሱ። ገብቶሻል? ቀንና ህግ ያወራል። ከኔ ጋር የሚያወራበት መንገድ የለውም። ስራውን ያውቃል፣ ስራዬን አውቃለሁ። ስለዚህ እኔ የማወራው ስለዚች ልጅ ነው። እቺ ልጅ እህታችን ተበድላለች። ህግ አለ።
በደሏን እኛም አንክድም። እኔም አምናለሁ እንደ አንድ እህቴ ሀቋ እንዲወጣላት ይህንን ነውረኛ ስራ የሰራ ሰው ለህግ ይጠየቅ። እዚህ ወንጀል ውስጥ ግን አንድ ትግራዋይ ተክላይ ብቻ አይደለም ያለው፣ አንቺም ታውቂያለሽ። ማአት የብሔር ብሔረሰቡ ልጆች ተሳትፎ ያለበት ነው። እየጠረግን ካላወገዝን አንድ ተክላይ ላይ በመቆም ብሔር ሳይድ ነው የሚያዘው ያልኩት እኔ ነኝ። ስራ እኮ የሚጀምረው ከቤትሽ ነው። ከኔ የራሴ የሀና ጉዳይ ግን የሚመለከተው ተክላይ ነው። እሱ ነው ደላላዋ። ያ እኮ ሲጠይቅ እያልኩሽ እኮ ነው። የሀናን ከጨረስን ደግሞ ሌሎች እንዳለ ብሔር ብሔረሰብ ውስጥ ያሉ ህገወጥ የሰዎች ዝውውር ላይ የተሳተፉትን ሁሉ ለህግ እንዲቀርቡ ሁላችንም በአንድነት እንጮሃለን። ስለዚህ አንተም ፍትህ ለሀና ትላለህ ከኛ ጋር። በደንብ ነው የምለው። ቤቴንም ከፍቼ ተናግሬዋለሁ እኮ እኔ። አሁን ሚጣ የምትባል እህታችን አለች። በደንብ ነው የተወያየ ነው። አንዳንድ ሰዎች አግሬሲቭ ሆነው ነገሩ እኮ የተቀየረው ከአሞራው ጀምሮ ሲሰራበት ነበር አለ በየዋህና እሱ የቃላት ስህተትና የአማርኛ እጥረት አርሚ ምናምን ሲል እነዘራ ያዕቆብ አርሚውን ሪከርድ አለ እዚህ አሰማሻለሁ። እዚህ ጋር ላሰማሽ። ለምን አላሰማሽ? ቤታቸው የሚፎክሩትን ፉከራ ደማችንን መልሰናል እያሉ እንደዚህ ይባላል። ሀቢባ ነውር አይደለ? ይኸው እነሱ ቤት እንትና እዮዳብ ቤት ሆነው ይቀጥላል እያሉ ህገወጥ አዘዋዋሪዎቹ በሊቢያ ውስጥ ሰዎቹን አግተው ሀብቶም ኃይሉ ቤተልሔም ካሳ አላር ምን ላሲዝሽ ነው አሰማሻለሁ። እንዳለ በህግ ያልተረጋገጠ ነገር የትግራዩን ተወላጅ በአዲስ አበባም በደሴም በኮምቦልቻ ያሉት እንደዚህ ስራ እየሰሩ የተባለ ወደ ዘር እንዳይቀየር ነው እኛ እየለፋን ያለ ነው። ገብቶሻል? ወንጀለኞች ቤትም በኩል እንዲያዙ ነው። ግን ብሔር ተኮር ሳይድ ከሆነ በዛም በኩል ወገንተኝነት ይመጣል፣ ወንጀለኞች ይደበቃሉ። ስለዚህ ይሄ ነገር መሆን ካለበት እነሱ ሲናገሩ ነበር እዚህ ጋር ሚትን ክፈትና ተናገር ቢው አላልኩም ካለ እዚሁ እኔ ላሰማሽ አላልኩም ካለ ሚትን አስከፍተሻል ያለውን ስም ጥራልኝ። ዘራ ያዕቆብ ይልሽ እሱ በውስጥ እናወራለን አለ ከልጁ ጋር ከወንጀለኛ ጋርም በውስጥ ያወራል። ወንጀለኛ አይደለ ይልሽ አንቺ ወንጀለኛ ነው። ሰምተን ክፈተው ፕሊስ እንስማው። ያው ቤታቸው የሚያወሩትን የጥላቻ እንትን ላሰማሽ። ሁሉም ትግሬዎች ናቸው። ሁሉም አርሚ 31 ውስጥ አካል ናቸው። የአርሚ 31 አባላቶች ናቸው። እነዚህ አንድ መልስልኝ። ትግራይ ነው የተያዙት፣ ከትግራይ ነው የተያዙት። ሁሉም እያጠራልኝ ይዛ ለምን ተያዙ የተባለው ከዛ አካባቢ መጡ ልጆች ናቸው ነው። ትግራይ ክልል ውስጥ መከላከያ አለ። ቆይ ስሚ የተያዙ ከትግራይ የተያዙት ከሽረ ነው ስላለ አይደለም። ከዛ አካባቢ የመጡ ናቸው ነው የተባለው። ሁሉም ከዛ አካባቢ ይሄ አማርኛ እንድታስተው ይቀላል አይደለም። ሁሉም ከዛ ነው የመጡት፣ ከሽሬ ነው የተያዙት። መረጃ አላቸው፣ ጠይቂልኝ። እሱ ነው ማለት እሱ ከገዳዮች ጋር ተባባሪ ነው የምትለኝ? ከአጋቾች ጋር ማ እሱ ይሄኛው አጼ ዘረ እነሱ ይልሽ ይሄንን ምን ያስረዳሻለሁ? አንዴ በቃ ይልሽ ይሄንን ወንጀል እየሰሩ ያሉት ተጋሩ ናቸው። ስለዚህ ተጋሩ አሁን የተያዙት ልጆች መንግስት ጠርጥር ያለው ብሎ ነው የያዘው። ፍርደኛም አላላቸውም። ገብቶሻል? እዛ ውስጥ ብዙ እንትኖች አሉ። ስም መንግስት የሚፈልገውን ክሌም እያደረጉ ስሙን ላይ እየቀየሩ ተቀይሮ ነው እንጂ ገብረ ሀጎስ ይባላል እያሉ ብሔር ተኮር ነው አይደለም። ይሄ ጉዳይ የሀናን ይመለከታል። እኔ እኮ ምን እኛ እኮ እያወራን ያለ ስለ ሀና ነው። እነሱ የሰሩት በሀና ጋር አድርገው እኮ ነው። ታዲያ እኔስ ምንድን ነው የምልሽ? እንኳን አገታት ቆይ የሸዋ አንዴ ቆይ ነው የሚሉትን እየነገርኩሽ እኮ ነው። እነሱ የሚሉት ምንድን ነው? የልጅቷ እገታ የተደራጀ ኃይል አለው። እዚህ ላይ የተደራጀ ኃይል ያለው ከአርሚ 33 ጀምሮ ተናበው ነው የሚሰሩት። ችን ልጅ እንደዚህ ያደረጓት አሉ። ኤቪደንስ ጠየቅናቸው፣ አያስወሩም። እዮዳብ ቤት ገዳዮቹ እነሱ ናቸው። ደማችንን እየመለስን ነው። እንኳን ደስ አላቸው አማራ ልጅ። ይሄ ደግሞ ለአማራም ለትግራዊም አይጠቅምም ተው ስንላቸው እኛ ማንም ያስገባን የለም። ነገሩ መስመር እየለቀቀ ነው ያለው ነው መስመር አለቀቀም። ሪያሊቲን ያስያዝኩ የተባለውን ነው እኮ የተባለውን አሰማለሁ እኮ በቦይስ ካሳየከው ቪዲዮ ምንም የተረዳሁት ነገር የለም። እኔ መረዳት የምፈልገው ከሀና ጎን ነው ወይንስ ከተክላይ ጎን ነው አጼ የሚባለው?
ከሀና ጎን ነው። ቆይ አንዴ እኔ አስረዳታለሁ። አንተ ነህ ያከበድከው ነገር ነው። ይኸውላችሁ መጀመሪያ ልጀምር። ለምን እዚህ 25,000 ሰው መሀል ሮንግ ነገር ስላስቀመጠ ማለት ነው። አንደኛ የትግራይ ህዝብ ላይ ወይ ደግሞ ባንዲራችን ላይ እየተፋ እየረገጠ ያን ቪዲዮ ራሴን ኢምፖስት ያደረኩት ትክክል ነው፣ ግን ትግራይ ውስጥ አይደለም። እናንተ መታችሁ የአማራን ህዝብ እየጨፈጨፋችሁ የሸገር ልጅ ናነኩ አንተም ስሜን አንስተህ እኮ ሌላ ጊዜ ታወራለህ። ያንተን ህግ የያዘ ጉዳይ ነው። አላወራም። ስለ ልጅቷ አወራኝ። ስለ ልጅቷ ነው የምናወራው። ስለ ልጅቷ ያላልኩትን ነገር ብለሃል፣ አሰማት። አላዳምጥም። ያላልከውን ያለውን ንገረኝ። ቆይ አንዴ ሸገር ምን አለ መኩ? ስለ ዲኤንኤ ያለው አው ብያለሁ ብለካል አይደል? ያልኩት ከመጣ ይቅርታ ጠይቃለሁ ብለካል። ስለተጠራ ስላልሆንኩኝ ያው ያሰማኝ መኩ አሰማው አንዴ ስለ ዲኤንኤ መመርመር ያለው አቡ ይኸውልሽ አንድ ነገር አንዴ ይሄ ልጅ ሚውት አድርጊልኝ በቤትሽ መቼ አቡ እኔ ደግሞ ፌር የሆነ ነገር መሰለኝ እኮ ነው አቡ አንቺ ቤት ውስጥ ማለት ፖለቲካ ማውራት ቃላቶችን እሱ ፖለቲከኛ ነው ለምን ትፈራለህ እንዴ ምን አይነት ነገር ምን ያስፈራል ፖለቲካ እዚህ ቤት አላወራም እኔ ሀሳብ አልፈራም የሸገር እመጣለሁ አንተ ቤት ከፈለግህ አዳምጠኝ እኮ የእሷ ቤት የፖለቲካ ቤት አዳምጠኛ እንደ የሸገር ፕሊስ አንድ ሚዩት ላደርግህ ነው። ይቅርታ እዚህ ቤት ሁላችንም እኩል ተከባብረን ነው የምናወራው። ይሄ ቤት የፖለቲካ ቤት አይደለም። ይሄ ቤት የሰው ቤት ነው። ሰው ሁሉ የተበደለ ሰው ሁሉ ፍትህ የምንጠይቅበት ቤት ነው። በጣም ብዙ ሰው ድምፅ የምንሆንበት ቤት ነው። ሀና ኢትዮጵያዊ እህታችን ናት። ተክላይ በሚባል ሌላ ኢትዮጵያዊ ወንድማችን ታግታለች። ለእህታችን ፍትህ እየጠየቅን ነው። እስከ መጨረሻው እህታችን ነጻ እስክትወጣ ድረስ ምንም ነገር አያስቆመንም። ምንም አይነት አጀንዳ እያመጣችሁ የሆነን ሰው ከሆነ ሀገር እያባረራችሁ ቢዚ ልታደረጉ ብትሞክሩ፣ የሆነ ሰው የሆነ ነገር እየታገተ ቢዚ ለማድረግ ብትሞክሩ፣ የሀናን ጉዳይ እስከ መጨረሻው በህይወት እያለን ታግለን ሀና ነጻ እስክትወጣ ድረስ ማንም አያስቆመንም። ለምን አንድ እኔ ብቻዬን አልቀርም፣ አላቆምም ለሀና ፍትህ መጠየቂ። አሁን ጉዳዩን ወደ ፖለቲካ ወደ ብሔር ለማዞርና እርስ በርስ ተባልታችሁ ጉዳዩ ሀና እንድትረሳ አልፈልግም። ፕሊስ ፐርሰናል ጸባችሁን በሌላ ቤት ተነጋገሩ። በየራሳችሁ ቤት ከፍታችሁ እንደፈለጋችሁ። አሁን ሀና ብቻ ነው አጀንዳችን። ስለ ሀና እናውራ በቃ። እሺ አቡዬ እኔ አንቺን አንድ ነገር ለምጠይቅሽ ከፈቀድሽ